እውነት ስለሆነ ኢየሱስ ክርስቶስ ዋለ ከአደባባይ ሲከሰስ የሐሰት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? እጁ በረከት የተሻሉ ሁሉ ይጮኹ ነበር ይገደል እያሉ ጌታችንን አቻኩሎ ሰቀሉት። ሞትን አስወግዶ ሰጣቸው ሕይወት ሞትን አስወግዶ ስለሰጠን ሕይወት እውነት ስለሆነ ኢየሱስ ክርስቶስ ማለም አደባባይ ሲሰቀል ሲከሰስ የሐሰተኝነት አምላክ ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ስለገነት የሾሃን ስለርማን የመራራስሆነችው ሐሞትና ክርቤ መራራ ለማን መራራ ስሆነችው ትጨክኖ ልባቸው መራራ ስለሆነችው ትጨክኖ ልባቸው እውነት ስለሆነ ኢየሱስ ክርስቶስ ዋለ አደባባይ ሲከሰስ የሐሰት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ሕይወት ሰጠን እንጂ ጥፋት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ያላደረገን አባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እግዚአብሔር አባታችን ስለዚህ ቀን ስለዚህ ሰዓት ለሱ ክብርና ምስጋና ይሁን። እንኳን አደረሳችሁ ለብርሃነ ስቅለቱ፣ እንዲሁም ደግሞ ከፊታችን ላለው እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። የአባቶቻችን አምላክ እግዚአብሔር ስለዚህ ቀን የተመሰገነ ይሁን። እንደምን አላችሁ? ደህና ናችሁ? ሰላም እግዚአብሔር ባላችሁበት ሁሉ
ይድረሳችሁ። አዎ ወንድማችን ሲዘምርልን እውነት ስለሆነ ኢየሱስ ክርስቶስ አለ። እውነት ስለሆነ ኢየሱስ ክርስቶስ አዎ መሰቀሉ ወገኖቼ እውነት ስለሆነ ነው። ያጠፋው ነገር ኖሮ አይደለም። እግዚአብሔር ቢረዳን ዛሬ ትልቅ ትምህርት አንማርም። ወቅቱ የትምህርት ጊዜም አይደለም። ይልቁንም ወገኖቼ ወቅቱ ራሳችንን የምንመረምርበት ቆም ብለን ይሄ ሰሙነ ሕማማቱ እንግዲህ ትልቅ ራሱ የሚያስተምር ጊዜ ነው። ግን ጥቂት ነገሮችን እናይና በተለይ በዚህን ሰሞን እኛ ማናስተውላቸው አንዳንድ ነገር ስፔሲፊካሊ ወይም ደግሞ በተለይ በዚህ በትላንትናው በዚህ በስቅለት ቀን የሆኑትን አንዳንድ ነገሮች በጥያቄ መልክ እናነሳና ምንድነው ትርጉሙ ምንድነው ብለን እናያለን። አባቶቻችን አምላክ እግዚአብሔር በመካከላችን ይሁን። ወንድሞቼ እግዚአብሔር በዚህ ተገኝቶ ምድራዊ ያልሆነ ሰማያዊ ሐሳቡን እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። ርዕሳችን ለመያዝ ብትችሉት ደስ ይለኛል። ርዕሳችን በስቅላቱ ተባብረን ይሆን ወይ የሚል ነው። ሰማችሁን ወንድሞቼ? ዛሬ እግዚአብሔር የሚያስተምረን ትላንት የክርስቶስን ስቅለት ቀኑን ሙሉ ቤተክርስቲያን አገልግሎቱ ይሄው ነበር። ስቅለቱን ስናስብ ነበር፣ ሞቱን ስናስብ ነበር። አሁን ጥያቄው ዛሬ የምንነጋገርበት እኔና እናንተ በክርስቶስ ስቅለት ወንድሞቼ ተባባሪዎች ሆነን ይሆን? ይሄ ነው ዛሬ። ስለዚህ የዚህ የትምህርት ወይም የዚህ የምንነጋገርበት ዓላማው ምንድነው ብላችሁ ብትሉ የምንነጋገረው በክርስቶስ ደም ዙሪያ ነው። የምንነጋገረው ክርስቶስ በመሰቀሉ ጉዳይ ላይ ነው። ስለዚህ በተለይ ራሳችንን እንድንመረምር ነው። ለዚህ ነው የትምህርቱ ርዕስ በስቅለቱ ተባብረን ይሆን ወይ? ወንድሞቼ በደንብ አስተውሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቀለ ብላ ቤተ ክርስቲያን ደሆል የትላንትና ቀኑን ሙሉ አገልግሎቱ ይሄ ነበር። ስለዚህ ወገኖቼ ጥያቄው ግን መልሰን ዛሬ ራሳችንን የምንጠይቀው በስቅላቱ በክርስቶስ መሰቀል ወንድሞቼ ወንድማችን ሰላም እግዚአብሔር ይብዛልህ እንኳን አደረሰ። ስለዚህ ጥያቄው ምን መልሰን ዛሬ ብዙ ተምረናል። ዛሬ ትንሽ ነገሮች ብቻ ነው የምንማር። ትምህርትም አይደለም፣ ጥያቄዎች እናነሳለን። በተለይ በስቅለቱ ዕለት የሆኑ ጉዳዮችን እናነሳለን። ግን የዚህ መርሃ ግብር ዓላማው ወገኖቼ ስቅለቱን አስበን ራሳችንን እንድንመረምር ነው። ስለዚህ ነው የትምህርታችን ርዕስ በስቅለቱ ተባብረን ይሆን ወንድሞቼ? በአምላካችን በመድኃኒታችን በኢየሱስ ክርስቶስ መሰቀል እኔና እናንተ በዛ ውስጥ ተባብረን እጃችን ይኖር ይሆን? በክርስቶስ ደም ውስጥ እጃችን ይኖር ይሆን ወንድሞቼ? እዚህ ነው ዛሬ ጥቂት ደቂቃዎች ወስደን ከብርሃን ትንሣኤ በፊት ወንድሞቼ ራሳችንን እንድናይ ነው። እቺ ሰሙነ ሕማማት ተብለን ወቅቱ የሐዘን ጊዜ መገረፉን ህመሙን ስቅለቱን የምናስብበት ጊዜ ነው። ለዚህ ነው ደግሞ ከዚች ውስጥ ዛሬ ወስደን ወገኖቼ ምንም የድካም ጊዜ ቢሆንም ራሳችንን እንድንመረምር። ክርስትና ማለት ራስን መመርመር ነው። ስለዚህ ወንድሞቼ አሁን ጥያቄው ለእናንተ ምተው እናንተ ለራሳችሁና ለእግዚአብሔር መልሱ። በስቅላቱ እኔና እናንተ ተባብረን ይሆን ወንድሞቼ? ይህንን ነው የምናየው። ስለዚህ በተለይ በስቅላቱና በፈሰሰው ደም ዙሪያ ጥቂት ነገር እንነጋገራለን። በእለቱ ወንድሞቼ በተለይ በዚህ ቀን የሆኑትን አንዳንድ ነገሮች 5 6 ቢበዛ 7 ነገሮችን ብቻ አይተን ይሄ ምንድነው ለምን እንደዚህ ሆነ በሚል እንመለከታለን። ስለዚህ ስቅለቱን ስናስብ ዋናው ነገር የምናስበው የክርስቶስን ደም ነው ወንድሞቼ። ዓለም የተረጨበት የክርስቶስ ደም ቀላል ነገር አይደለም ወንድሞቼ። ደም ቀላል ነገር አይደለም። ደም ወንድሞቼ ቀላል ነገር አይደለም። ስለዚህ የክርስቶስ ደም ፈሰሰ። የእግዚአብሔር አንድ ልጅ የኢየሱስ ክርስቶስ ደም ፈሰሰ። ጥያቄው በሱ ደም መፍሰስ ውስጥ
እኛ ተባብረን ይሆን ወይ ወንድሞቼ? አስባችሁ ታውቃላችሁ? ወይስ ሁልጊዜ ጥያቄውን ለሰዎች እያሻገርን ይኖረው እነከሌ ናቸው ብለን ነው የምንኖረው? እንዳትረሱ፣ ይሄ ደም ደግሞ ወገኖቼ ከኃጢአታችን የነጻንበት ደም ነው። ልክ ነው፣ ይሄ እውነት ነው። የክርስቶስ ደም ከኃጢአታችን የነጻንበት ደም ነው። ግን ጥያቄው ለክርስቶስ ስቅላት የኔና የናንተ ድርሻ ነበር ወይ? በደንብ አድርጋችሁ አስቡ። ነበር ወገኖቼ? አሁን ጥያቄው ደሙን እንዴት ነው ያዝነው? ለኛ ሲል የፈሰሰውን ደም እንዴት ነው ያዝነው? ወንድሞቼ አክብረን ነው ያዝነው ወይስ ቀልደንበታል? በጥንቃቄ አክብረን ነው ያዝነው ወንድሞቼ? አህዛብ ወይስ አይሁድ ፈሪሳውያን፣ የአይሁድ ሽማግሌዎች፣ የአይሁድ ካህናት እንዳደረጉ እየቀለድን ነው? እነሱ ወገኖቼ ራሳቸው ድርጊቱን ፈጽመው ወገኖቼ ደሙን ራሳቸው አፍስሰው ይቀልዱ ነበር። እኛ ከደሙ ንጹህ ነን። ጲላጦስም እንደዚህ አይደል? እኛ ከደሙ ንጹህ ነን፣ እኔ ከደሙ ንጹህ ነኝ አለና ታጠበ። ነው እንዴ? ከደሙ ንጹህ ነው እንዴ? እኛስ ከደሙ ንጹህ ነን ወንድሞቼ? እግዚአብሔር መንፈስ ቅዱስ ዛሬ የሚለን ራሳችሁን መርምሩ። በእምነት በሃይማኖት ብትኖሩ ራሳችሁን መርምሩ። አይሁድ ወገኖቼ የእግዚአብሔር ሰው ነን ሲሉ ደም አፍስሰዋል። ግን ከደሙ ነፃ ነን ለማለት አንድም ወገኖቼ ያሳልፈው ሰጥተዋል። ራሳቸው ከመግደል ይልቅ ለጲላጦስ ሰጥተውታል። እኔና እናንተ ዛሬ ወደ ኋላ 2000 ዓመት ብናየው ጉዳዩ ጲላጦስ ጋር የሚያስኬድ አልነበረም። ከሆነም ጉዳዩ የሃይማኖት ጉዳይ እንጂ ፖለቲካ አልነበረም። ጲላጦስ የሚመለከተው የፖለቲካ ጉዳይ ነው። አይሁድ ሽማግሌዎች ግን ምን አደረጉ ወገኖቼ? ከደሙ ነፃ ለመሆን ምንድነው ያደረጉት? ጉዳዩን የፖለቲካ ጉዳይ ያደረጉት። ለዚህ እኮ ነው ዛሬም ጥያቄው እኛስ በክርስቶስ ስቅላት በክርስቶስ መሰቀል ተባብረን ይሆን ወገኖቼ? ራሳችን ጠይቅ። ደሙ ፈሷል ወገኖቼ፣ ምንም ጥያቄ የለም። ዓለም የታጠበበት ነው። አሁን ነገ መዝሙራችን ይሄንን የሚያመለክተው ትገብር ፋሲካ በክርስቶስ ደም ታጥባ። ልክ ነው፣ ደሙ አጥቦናል። ግን ያጠበንን ደም ወገኖቼ እንዴት ነው ያዝነው? በማክበርና በጥንቃቄ ነው ወይስ እንደ አይሁድ ወገኖቼ ቀልደንበታል፣ ዘብተንበታል፣ አሽፈናል? ራሳችንን መርምሩ ወንድሞቼ፣ ራሳችንን እንድንመረምር ነው። ስለዚህ ጥያቄያችን የመጀመሪያው ጥያቄ እኔና እናንተ ወንድሞቼ በትህትና ነው የምናገረው። ራሳችሁን አለመመርመርም መብታችሁ ነው፣ ግን የመልካም ጥያቄ ነው። እኔ በክርስቶስ ስቅላት ውስጥ እጄ አለ ወይ? እኔ ተባብሬያለሁ ወይ ብለን መጠየቅ ያስፈልጋል። መልሱ ግን አዎ ተባብረናል ወንድሞቼ። እኔና እናንተም በክርስቶስ ስቅላት ውስጥ ተባብረናል። ልክ ነው። እኔና እናንተ በአባታችን ጉልበት ውስጥ እንሆናለን። በአንድም ይሁን በሌላ ግን ተባባሪዎች ነን። ለዚህ ነው ቤተ ክርስቲያን ሰሞኑን ሰሞነ ሕማማት ብላ ወገኖቼ አንድ የሱን ስቅላት፣ ሕመም፣ ግርፋት፣ ሁለቱም ደግሞ ወደ ልቦናችን ተመልሰን ወቅቱ የያዘን ወቅት ነው ብለን ወገኖቼ ራሳችንን እንድናይ ምን መረመርበት ወቅት ነው። ለዚህ ነው ዛሬም እንደ ማሰሪያ ነገር እቺን ማምጣው። ስለዚህ አዎ ተባብረናል ወይ ቢባል አዎ ተባብረናል፣ በአንድም በሌላ። እንዴትና ለምን ወገኖቼ ልብ በሉ። እኛ ኃጢአትን ባንሰራ ኖሮ በደል በእኛ ባይኖር ኖሮ ጌታ ባልተሰቀለ ነበር። ስለዚህ ለሱ ስቅላት የኛ ጉዳይ እዛ ውስጥ አለ። ሰው ባይበድል ኖሮ ክርስቶስ ባልተሰቀለ ነበር። አዳም ባይበድል ኖሮ አባታችን አዳም፣ ሔዋን፣ እኛ ሁሌ እነሱ ስም ብቻ ነው ሁሌ የምንጠራው። እኛ ሁሌ የምንከሰው አዳምና ሔዋንን ነው። እኛ ሁሌ የምንከሰው የአይሁድ ሽማግሌና ካህናቱን ነው። እኛስ? ይሄ ነው ጥያቄው።
ስለዚህ ወገኖቼ አሁን የሰው ልጅ በኃጢአት ባይወድቅ ኖሮ አምላክ ሰው ባልሆነ ነበር። አሁን ሰው በኃጢአት ባይወድቅ ኖሮ ሰው ሆኖ ባልሞተ ነበር። ስለዚህ የኛ እጅ አለበት። ስለዚህ ወገኖቼ በክርስቶስ ሞት ተባብረናል። ምንም ጥያቄ የለው ወገኖቼ። ስለኛ በደል ስለኛ ኃጢአት ሲል ነው በዛ ላይ የዋለው። ስለዚህ በሞቱ አዎ ተባብረናል ወንድሞቼ። አዎ በደለኞች ስለሆንን በዚህ ምክንያት ቤተክርስቲያን ሥርዓት ሰርታ ሰሞነ ሕማማት ብላ የምናዝንበት ወቅት ነው። አንድም ወገኖቼ እሱን እያሰብን እናዝናለን ለኛ ሲል የከፈለውን ዋጋ። ሁለትም ራሳችንን እንመዝናለን ለምን ዕዳ እንዳይሆንብን። ያን ጊዜ ወገኖቼ አጥፍተናል። ያን ጊዜ በደል አለ። ግን ጥያቄው ዳግም ከበደልን ግን ወገኖቼ ሁለተኛ ስቅላት የለም። ለዚህ ነው ሰሞኑን ቤተክርስቲያን ይህንን የምታስተምረው ሰሞነ ሕማማት እያለች። ስለዚህ ወገኖቼ ለዚህ ነው ሰሞኑን የሐዘን ጊዜ የሆነው፣ የመጸጸት ጊዜ የሆነው። ስለዚህ አዎ ወገኖቼ በክርስቶስ ስቅላት እኛም ተባብረናል። እኛን ያድን ዘንድ እርሱ ሞተ ስለኛ አይደል? ቤተክርስቲያን ሞተ ስለኛ እኛን ያድነን ዘንድ ወገኖቼ ክርስቶስ ሞተ እኛን ያድነን ዘንድ። ስለዚህ ኢንዲፔንደንት አይደለም። እኛን ያድነን ዘንድ ዋጋ ከፈለ። ምን ማለት መሰላችሁ ወገኖቼ? አንድ አባት በምሳሌ ባስረዳ አንድ አባት ልጆቹን ለማዳን ብሎ ሕይወቱን እንደማጣት ማለት ነው። አንድ ታሪክ ልንገራችሁ። አንድ ማቀው የረገዛ ቤተሰብ የሆነ ልጆቹን ይዞ ወገኖቼ ለዋና ወደ ባህር ወደ ሐይቅ ይሄዳል። ይሄን በደንብ አድርጋችሁ ስሙ። እጃችን አለበት ወይ ብትሉ ኦፍ ኮርስ። ስለዚህ ወገኖቼ ልጆቹን ይዞ ወደ መዝናኛ ቦታ ይሄዳል። እዛ ያዝናና እየተጫወተ ምን እያለ ከልጆቹ ጋር አባት ያልታሰበ ማዕበል ይነሳል። ወንድሞቼ ማዕበል ይነሳና እነዚህን ትንንሽ ሕፃናት ልጆች ሊወስዳቸው ሲታገል አባት ልጆቹን ለማዳን ታገለ። በዚህ ጊዜ ሄልፕ አለ። ሰዎች ድረሱልኝ አለ። ወገኖቼ ሰዎችም ደረሱ፣ ግን ልጆቹን አዳኑ። ልጆቹን ሊያድን ወደ ውሃ ውስጥ ጠልቆ የነበረ አባት ግን ሞተ። ይሄ እውነተኛ ታሪክ ነው የማውቀው። አሁን እነዚህ ልጆች ወንድሞቼ አባታቸው ይሄን ያህል ዋጋ መክፈሉን ቢረሱ ወገኖቼ አባታቸው ደም አለባቸው። ለምን? እነሱን አድኖ እሱ ሞተ። ክርስቶስ ያደረገው ይሄንን ነው ወገኖቼ። እኛ በደለኞች ስለነበር፣ እኛ ኃጢአተኞች ስለነበር ወገኖቼ እኛን ያድን ዘንድ አምላካችን ለኛ ሞተ ስለኛ። ቤተክርስቲያን ሞተ ስለኛ የምትለው ለዚህ ነው። ስለዚህ ወገኖቼ እኛ ሁሉ በደለኞች ነበር። ለዚህ ነው ክርስቶስ ይሰቀል። ይሄንን ነገር ወገኖቼ አስቦ የፈሰሰውን ደም አስቦ በአግባቡ ካልሄዱ በደሙ መቀለድ ነው። ሁለተኛ ደግሞ ሞት የለም። አያችሁ። ስለዚህ ወገኖቼ በስቅላቱ ተባብረን ነበር ቢባል አዎ የሰው ልጆች ጉዳይ እኮ ነው። የሰው ልጆች ጉዳይ ነው። የእግዚአብሔር ቃል ምን ይላል? ኢሳይያስ 53 ላይ እግዚአብሔር ግን የሁላችንን በደል በሱ ላይ አኑሮ ነበር። ተባባሪዎች ነን። ለምን? በዛን ዘመን የነበሩ ሰዎች እኮ አይደለም የሁላችንን በደል ዛሬ ያለነው ሰዎች ገና ወደፊት የነዚህን ሁሉ በደል እግዚአብሔር ግን እሱ ላይ አኑሮ ነበር። ስለዚህ በክርስቶስ ስቅላት ወገኖቼ እኛም ነበርንበት። ያችሁ አሻግራችሁ ለአዳምና ለሔዋን አሻግራችሁ ለፈሪሳውያን ለነጲላጦስ ብቻ አትስጡ። እኛም ለዚህ እኮ ነው ኢሳይያስ ምን አለ? እግዚአብሔር ግን የሁላችንን በደል በሱ ላይ አኖረ አለ። አያችሁ። ጥያቄው ታዲያስ ዛሬ ታዲያ ወገኖቼ እንዴት ነው ያለነው? ይህንን አስበን እግዚአብሔር ሆይ ይሄ የሆነው ስለኔ ነው፣ ስለኔ በደል ነው፣ ስለኛ በደል ነው ብለን ወገኖቼ አንድም አመስግነን ሁለትም ልንጸጸት ይገባል።
እግዚአብሔርን ልናመሰግን ይገባል። ስለዚህ አዎ ወገኖቼ አዎ። ስለዚህ እዚህ ጋር ግን የምናነሳው ምንድነው መሰላችሁ? የምናወራው ስለ ስቅላቱ ነው። የምናወራው ስለ ደሙ ነው፣ ስለ ፈሰሰው ደም በለተ ዓርብ። አሁን ጥያቄው ያን ጊዜ እሺ እሱ ሞቶ አዳነ፣ ያን ጊዜ እሺ። አሁን ግን ወገኖቼ በዚህ ደም ብንቀልድ፣ አንዳንዶች የታለ ደሙ እንላለን። ወገኔ በደንብ አስብ። በዚህ ደም ዛሬ ብንቀልድ ወገኖቼ ወይታለ። ለዚህ ነው ይህን ርዕስ ማምጣት ያስፈልገው። ደሙን ብንቀልድበት ሁለተኛ ስቅላት የለም፣ አለቀ። ኢትስ ደን ወንድሞቼ፣ ኢትስ ደን። አያችሁ፣ አንዱ የመጀመሪያው ያየነው ነጥብ ይሄ ነው። ስለዚህ እኛ በስቅላቱ ተባባሪዎች ነበርን ወይ? ባለፈው ወገኖቼ በአባታችን ጉልበት በአባቶቻችን ጉልበት ውስጥ ሆነን ነበር። ምክንያቱም እግዚአብሔር የሁላችንን በደል የሁላችንን ኃጢአት በሱ ላይ አኑሮ ነበር፣ በመስቀል ተሸከመው። ወንድሞቼ አንድ ወቅት ላይ ያየሁትን አንድ ማስታወቂያ ልንገራችሁ። ኢንተርስቴት ሃይዌይ ላይ የመስቀል ምልክት ያለው ትልቅ እንጨት በጣም የሚያስደንቅ ነው እስከ ዛሬ ድረስ። ይሄ ምልክት ቁጭ ተደርጓል። መሰላል ነገር አይነት ነገር አለው። ሰው ሁሉ ይመጣና ቅራቅንቦ ይወረውርበታል። ምን አለፋችሁ ጫማ ያለው ግን ጫማውን ላይ ይወረውራል። የተቀዳደደ ቡትቶ ጨርቅ ያለው ቡትቶ ጨርቁን ላው ላይ ይወረውራል። የተሰበረ ሳይክል ያለው የተሰበረ ሳይክሉን ላው ላይ ብቻ ያትን ለከት የተሳቀለ እንጨት በመስቀል መልክ የተሰራ እንጨት ወገኖቼ በዛ የሚያልፈውን ሰው ቅራቅንቦ ሁሉ ተሸክሟል። ይሄ ማስታወቂያ ነው ያየሁት። ኦኬ አሁን ምንድነው ፖይንቱ ብዬ ለማለት ስሞክር አያችሁ፣ ሰው ሁሉ ያመጣ እንግዲህ ቅራቅንቦን ላው ላይ ወረወረ። ሰው ሁሉ ቆሻሻውን አምጥቶ ላው ላይ ወረወረ። ምን እንደሚያመለክተው ብዬ በኋላ ስጠይቅና ስረዳ ለካ ክርስቶስን መስቀል ነው። ስለዚህ ወገኖቼ የኛ ቆሻሻ ነገር ሁሉ በአምላካችን ላይ ተጣለ፣ የኛ በደል ሁሉ። ለዚህ እኮ ነው እግዚአብሔር ግን የኛ የሁላችንን በደል በሱ ላይ አኖረ። ለዚህ ወገኖቼ በክርስቶስ ስቅላት ተባባሪዎች ነበር፣ ምንም ጥያቄ የለውም። አያችሁ፣ አሁን እዚህ ጋር አንድ ሁለተኛ ጥያቄ ላንሳ። የሆነውን በስቅለት ላይ ሌላ የሆነውን አንድ ነገር ላንሳ። ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ ይቅርታን ጠየቀ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። ማንን? ስለማን ነው ወገኖቼ? ይሄ ጥያቄ ስለማን ነው? መስቀል ላይ ሆኖ የሚያደርጉትን አያውቁምና አባት ሆይ ይቅር በላቸዋል። ይሄ ጥያቄ ስለማን ነው ወገኖቼ? ለሰቀሉት ሰዎች፣ ለገረፉት ጭፍሮች ነው። እነሱ አንዶቹ ናቸው። በቃ አለቀ። ስለነሱ ነው። ጠማኝ ባለ ሰዓት መራራ ሆምጣጤ ላቀረቡት ሰዎች ነው። እነሱ ብቻ ነው ወንድሞቼ? ወይንስ ወንድሞቼ ሌሎችም አሉ? ለማን ነው ያለው? ለማን ነው የጸለየው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የኛ ድርሻ እዚህ ውስጥ ይኖር ይሆን? ስለኛ ይሆን ወገኖቼ? ወይስ ወንድሞቼ በፍጹም እነሱ ብቻ አይደለም፣ እነሱ አንዱ ናቸው። በውሸት አሳልፈው ለሰጡት ካህናትን ጭምር እንጂ የእግዚአብሔር ሰዎች ሲሆኑ፣ ትልልቅ በእድሜ አረጋውያን ሲሆኑ፣ የቤተ ክርስቲያን አገልጋዮች ሲሆኑ፣ ሕይወት እንዲሰጡ ለክርስቶስ ነፍሳትን ለእግዚአብሔር ነፍሳትን እንዲማርኩ የተጠሩ አገልጋዮች በውሸት አሳልፈው ለሰጡት ለካህናት ጭምር ነው መድኃኔዓለም የሚያደርጉትን አያውቁ። ምክንያቱም እነሱ የተጠሩት ሕይወት እንዲያድኑ እንጂ ሕይወት እንዲያጠፉ አልነበር። እኛ እኮ ወንድሞቼ ራሳችንን እዚህ ውስጥ እንመልከት። ዛሬ እኛ አገልጋዮች ስንሆን በቤተ መቅደስ የተጠራነው ወገኖቼ ሕይወት ለክርስቶስ ሕይወት እንድንማርክ እንጂ ምክንያት እየፈለግን የክርስቶስን ነፍሳት ከቤተ ክርስቲያናት እንድናባር ወይም እንድንገድል አይደለም። መግደላችንን እኛ መቼ አወቅ ነው? ለዚህ እኮ ጥያቄው ይመለከተናል። ራስን የመመርመር
ፕራክቲካል አፕሊኬሽን ትምህርት ነው። የትምህርት በነገራችን አፕሊኬሽን ነው። ራሳችንን አይተን ራሳችንን እንድናስተካክል። ስለዚህ ወገኖቼ ለጭፍሮቹ ብቻም ሳይሆን ወገኖቼ በውሸት አሳልፈው ለሰጡት ካህናት ጭምር ሽማግሌዎች ጭምር በውሸት ወንድሞቼ በውሸት ለመሰከሩት ካህናት ዝም ብለው አይደለም ምስክር ፈለጉ ነው የሚለው አይደለም። ምስክር ፈለጉ ከሮብ ጀምሮ ምስክር አገኙ። እንዲህ ብላችሁ መስክሩ። አይ ምስክሮች ወንድሞቼ ምስክሮቹ መተው እውነትን መሰከሩ። ይሄ ሰው አሁን ቤተ መቅደስ አፈርሳለሁ አለ። ይሄ ሰው የእግዚአብሔር ልጅ ነኝ አለ ብለው መሰከሩ። የውሸት ምስክሮች። ዛሬስ ወገኖቼ የውሸት ምስክሮች በቤተ መቅደሱ እንኖር ይሆን? ዛሬስ የውሸት ምስክሮች በመድራችን ላይ ሞልተን ይሆን ወገኖቼ? መስቀላችንን አሳምረን ይዘን ግን በውሸት የምንመሰክር ወገኖቼ፣ ካህናት የእግዚአብሔር ሰዎች እውነተኛ ፈራጅ መሆን ሲገባቸው የውሸት ምስክር ሰበሰቡ። እንዴት ልብ ይሰብራል! ካህን እውነት አገልጋይ የሆነ ሰው ወገኖቼ በእውነት ይሄዳል የተባለ ሰው እንዲህ ሲያደርግ heart breaking to be honest with you ልብ ይሰብራል። ስለዚህ ውሸተኛ ሰዎችን ሰበሰቡ። ስለዚህ አባቶ የሚያደርጉትን አያውቁም የተባሉት እነዚህም ጭምር ነበሩ። እውነተኛ በዛን ቀን እኮ ወገኖቼ እውነተኛ ምስክሮች ቢያመጡ ኖሮ ይችሉ ነበር። ለምሳሌ ነገሩን ነው የምላችሁ። ይሄ ሃይፖቴቲካል ነው የሆነ ነገር አይደለም፣ ግን እንድታስቡት እንድትመራመሩ ነው። አይሁድ ሆነ ብለው የውሸት ምስክሮች ፈልጉ እንጂ እውነተኛ ሰው እኮ መጥራት ይችሉ ነበር። እንበል አባታችን ጴጥሮስን እኮ ቢጠሩት ይሄን ሰው ታውቀዋለህ ቢሉት ምንድን ነው የሚለው? አውቀዋለሁ፣ ይሄማ የሕያው እግዚአብሔር ልጅ ነው ነበር እንጂ በውሸት አይመሰክርም። ወንድሞቼ በዛን ሰዓት መጥምቀ መለኮት ዮሐንስን ማነው ቢጠሩት ኖሮ እሱ እንኳን ሞቷል፣ ግን ቢጠሩት ምሳሌ ነው፣ ሃይፖቴቲካል ነው። ምንድን ነበር የሚለው? ይሄማ ክርስቶስን ታውቀዋለህ መስክር ስለሱ፣ ይሄ ማን ነው ቢሉት ይሄማ የዓለምን በደል የሚያስተሰርይ የእግዚአብሔር በግ ነው ይል ነበር እውነቱ እንጂ በውሸት አይመሰክርም። ዮሐንስን ቢጠሩት ምን የሚል ይመስላችኋል? ወንጌላዊ ዮሐንስ ይሄማ የዘላለም አምላክ ነው ነበር የሚላቸው። እሱ ይቅር ወንድሞቼ፣ ኢቭን ሰይጣንን ቢጠሩት ሌጊዮንን ቢጠሩት ሌጊዮን እንኳን መቼም ሰው ናቸው መንፈስን አይጠሩም። ምን ሃይፖቴቲካል ያልኳችሁ ለዚህ ነው። እናስብ ሌታሰይ ለማለት ነው። ውሸት ምስክር ነው ያመጡት፣ ግን የእውነት ምስክር ቢያመጡ ሌጊዮንን ቢጠሩት እኔን እኮ ያዳነኝ ነው የሚለው፣ እኔን እኮ ያዳነኝ ነው፣ ይሄ እኮ የሕያው እግዚአብሔር ልጅ ነው ይል ነበር። ስለዚህ ወገኖቼ በክርስቶስ በመስቀል ላይ ሆኖ የጸለየው አባቶይ አያውቁም ያለው ወገኖቼ ለጭፍሮቹ ብቻ ሳይሆን በውሸት ለመሰከሩት ምስክሮች ጭምር ነው። ዛሬም ወገኖቼ ያ ቃል ከመስቀል ላይ ይጮሃል በውሸት ስንመሰክር ዛሬም። ለዚህ ነው በክርስቶስ ስቅላት ተባብረን ይሆን? ዛሬም ወገኖቼ ክርስቶስ ከሞተ በኋላ ያንን በደል የምንፈጽም ከሆነ ዛሬም ወገኖቼ በስቅላቱ ተባብረናል። ስለዚህ ይቅር በላቸው ያለው ማን ነው? ይሁዳን ይሆን? አዎ ይሁዳም አለበት። የሚወደው ይሁዳ። ስለዚህ ይሁዳ ሄዶ ሳማ አድርጎ አሳልፈው ሰጠ። አባቶ ይቅር ያለው ይሁዳንም ጭምር ነበር፣ ለይሁዳም ጭምር ነበር። ለነዚህ ሰዎች ብቻ አይደለም ወገኖቼ፣ ለይሁዳ ጭምር ብቻ። ትላንትና የዳዊት ልጅ ንጉሥ ብለው ህዝቡ ሆ ያለ በሆሳዕና ዕለተ ሐሙስ ዕለት ያስገባው ህዝብ በማግስቱ ምንድን ነው ያለው? በአንድ ቃል ትላንትና በእግዚአብሔር ስም የሚመጣ የተባረከ ነው፣ የአባታችን የዳዊት መንግስት ንጉሥ ነው፣ ንጉሥ ነው፣ ግባ አምላካችን ንጉሳችን ግባ፣ ክፈቱ፣ መኳንንት በሮችን ክፈቱ፣ ደጁን ክፈቱ፣ የሰላም ንጉሥ ይግባ እያሉ ዘመሩ። የዳዊትን የአባታቸው መዝሙር አስበው
ዳዊት መዝሙር 24 እና 25 ሄዳችሁ አንብቡ። ንጉሥ ይግባ ብለው ያሉ በማግስቱ ስቀለው ነው ያሉት። እነሱ ጭምር ነው አባቶ አቁም። ትላንት እንደዚህ አረ እንዴት ሰው እኮ እንዴት ሞራል የለው ትላንት እንደዚህ ብለን ዛሬ እንዴት ይሆናል አላሉ። ስለዚህ ወገኖቼ ለዛ ህዝብ ጭምር ነው፣ ለነሱ ብቻ ማለት ወገኖቼ እውነተኛ መሆኑን እያወቀ ምንም ኃጢአት እንደሌለበት እያወቀ ጲላጦስ አሳልፎ ሰጠ፣ ሚስቱ እንኳን እየለመነችው። እኔ ግን አለ ልክ እንደኛ እኔ ግን ከደሙ ንጹህ ነኝ ያለ ከደሙ ንጹህ ነኝ። ይቻላል እንዴ ወንድሞቼ? ዛሬ እኮ እኛም እንደዚህ ነው የምናደርገው። በቤተ መንግስት ብንኖር፣ በቤተ ክርስቲያን ብንኖር፣ የኮሚኒቲ ሊደሮች ብንሆን፣ የሀገር መሪዎች ብንሆን፣ የቤተ ክርስቲያን መሪዎች ብንሆን እኛ ከደሙ ንጹህ ነን። እናውቃለን ንጹህ አይደለም። we know that። ስለዚህ ወገኖች በክርስቶስ ስቅላት ተባብረናል ወይ? ጥያቄው እዚህ ጋር ነው። አያችሁ። ስለዚህ ምን አለ ጲላጦስም፣ ይሄ ጸሎት ለጲላጦስ ጭምር ነው። የሚሰሩትን አያውቁምና አባቶ ይቅር በላቸው ከተባለው አንዱ የሱም ጭምር ነው። ይሄ ብቻ አይደለም ወገኖች፣ ዝርዝሩ መዓት ነው። አምላካችንን ሰቀሉት። ከሰቀሉት በኋላ መንገደኞች፣ በዛ የሚያልፉ ሰዎች ጭምር መተው ዘበቱበት። አንተ ሌሎችን ከሙት አስነሳ፣ እስቲ አንተ ራስህ እንግዲህ የአምላክ ልጅ ከሆንክ እስቲ እንይ አሉ። በእነሱ ውርድ ከዛ ላይ ውርድ የሚል ይመስል እሱ ብቻ አይደለም ወገኖቼ፣ አብረው በግራው የተሰቀለውን አይታችሁታል። ንግግሩን አይታችሁታል። እግዚአብሔር ልጅ ነኝ አልክ አይደል? እስቲ ራስን አድነኛን አይደል? ወንድሞቼ ለነዚህ ጭምር ነው። ምንድነው እሱ? የሱ ጸሎት አንድ ነች። ምንድነው ያለው? አባቶ የሚያደርጉትን አያውቁምና ይቅር በላቸው። ለመንገደኞች ጭምር ነው። እሱ ብቻ አይደለም ወገኖቼ፣ ያ ጸሎት ለኛ ጭምር ነው። ወደ መስቀል ላደረስነው ለኛ። ወገኖቼ ክርስቶስ እኮ መሰቀል መርጦ የመጣው ጉዳይ ነው። ግን መርጦ የመጣው በእኛ በደል ነው፣ በእኛ ኃጢአት ነው። ስለዚህ መስቀል ያደረስነው እኛ ነው። ጸሎቱ እኛንም ይመለከተናል። ዛሬም ወገኖቼ፣ ዛሬስ? ስለዚህ ወገኖቼ መስቀሉ ድረስ ላደረስነው ለኛ ጭምር ነው ያጸሉት። ዛሬም ወገኖቼ ጸጋውን ስንሮቅጥ፣ እግዚአብሔር የሰጠውን ጸጋ፣ ያ የፈሰሰውን ደም ስናክፋፋ፣ ደሙን ስንቀልድበት። ደሙን መቀለድ ማለት ምንድነው? መስቀሉን አድርጎ ሰው መግደል። በቤተ መቅደስ መቅደሱን አድርጎ ወንድሞቼ በደል መስራት። በቤተ መንግስትም ይሁን በተመደብንበት የህዝብ አስተዳደር ላይ መስቀልን አጥልቆ መግደል፣ ማስገደል ወገኖቼ በደል ነው። ባለፈው ተጸለየልን። ዛሬስ? ሁሌ እኮ አይኖርም ወገኖቼ። ስለዚህ ዛሬም ጸጋውን ለረገጥ ነው፣ ጸጋውን ላክፋፋ ነው። ክርስቲያኖች ሳንሆን ክርስቲያኖች ለመሰል ነው ለኛ። ያ ጸሎት ለኛ ነው። በደንብ አድርጋችሁ ስሙኝ። ክርስቲያኖች ሳንሆን መስቀሉን አንጠልጥለን ክርስቲያኖች ለመሰል ነው ለኛ። ዓለማችን በዚህ እኮ የተሞላች ነች ወገኖቼ። ትልቅ መስቀል አንጠልጥለን እስቲ ዝም ብላችሁ የሀገራችንን ዜና ተመልከቱ። በግራም በቀኝ በሰሜንም በደቡብ በምስራቅም ሰዎችን የሚገድሉ ሰዎች ወንድሜ መስቀል አጥልቀው ትልቅ መስቀል አላቸው። ሰዎችን ግን ይገድላሉ። ትልቅ መስቀልና ክላሽ ኖ። ይሄ እኮ በክርስቶስ ደም መቀለድ ነው። እኛም ደግሞ ወገኖቼ ለነሱ እናጨበጭባለን። ለምን? የኛ ወገኖች ደቡቦች፣ የኛ ወገኖች ሰሜኖች፣ የኛ ወገኖች ምስራቆች አይደል እንዴ? በደሙ እኮ ነው የቀለድነው። ዛሬም በደሙ እየቀለድን ነው። በቤተ መቅደስም፣ በቤተ ክህነትም፣ በቤተ መንግስትም፣ በአስተዳደር ሁሉ ላይ ያለን ሰዎች እየቀለድን ነው። ክርስቲያኖች ሳንሆን ወገኖቼ ክርስቲያኖች ለመሰል ነው ለኛ። በዚህም በምኖርበትም ሀገር አያለሁ ዛሬ ስለ ክርስትና ብዙ ይወራል ወንድሞቼ። ስለ ክርስትና ደሃን ስደተኛን እያሰቃዩ እኛ እኮ የእግዚአብሔርን ክብር እየመለስን ነው ይላሉ። እኔ ያስቀኛል። ይሄ እንዴት አይነት መቀለል ነው? ስለዚህ ወገኖቼ ለዚህ ነው እንግዲህ ቤተ ክርስቲያን ሰሞነ ሕማማት ብላ እስከ ትላንት ይውላችሁ የሐዘን ጊዜ፣ ራስን የመመርመሪያ ጊዜ፣
እኔስ በክርስቶስ ስቅለት ተባብሬያለሁ። ዛሬ በኃጢአት ውስጥ ወንድሙን የሚጠላ በበደል ውስጥ መስቀሉን አጥልቆ ወንድሞቼ በደል የሚፈጽም ከስቅለቱ ጋር ተባብሯል። ስለዚህ ወገኖቼ እኛ ጭምር ተባባሪዎች ነን። አያችሁ። ስለዚህ መከራው በሚታሰብበት ጊዜ ሰዎች ይህንን ሁሉ ጭምር ነው ይህንን ሁሉ ጭምር አስበን ነው። በሁለት መልኩ አንድም የትላንት ኃጢአታችንን በአዳምና በሔዋን ምክንያት የገባ ኃጢአታችንን የኛ ኃጢአት ነው አይደል እንዴ? እሱን አስበን ሁለተኛም ዛሬ የሞተልንን ክርስቶስን መልሰን ስንገለው መስቀል አጥልቀን መልሰን ስንገለው ክርስቲያኖች ነን እያልን ህይወታችን የክርስቲያን ህይወት ሳይሆን ሲቀር ይሄ የሚያሳዝን። ለዚህ እኮ ነው የምንጸጸተው። ንስሐ እኮ የሚያስፈልገው ለዚህ ነው። በቃ እኛ ግን በእኛ ቤት እኮ ክርስቲያኖች ነው። ክርስቲያን ሆነን ሞተናል። እውነቱን ለመናገር ሞተናል። ስለዚህ ወገኖቼ ዛሬ የሞተልን እርሱን ዳግም ስንገድለው ስለ በደላችን ክርስቶስ ያዝናል። ዛሬም የሞተልንን ስንገድለው እንዴት አድርገን ነው የምንገድለው? ዛሬም እኮ ክርስቶስን በስቅለት እኮ እንገላለን እኛ ዛሬም ተባባሪዎች ነን። እኛ ግን አይሁድን እንወቅሳለን። እኛ ጲላጦስን እንወቅሳለን። እኛ የአይሁድ ካህናት ዛሬም ለምን ራሱ ብሏል ከነዚህ ትንንሾች መልካም ላደረጋችሁ ለኔ ያደረጋችሁ ለነዚህ ለትንንሾች ያላደረጋችሁት በኔ ላይ ያደረጋችሁ ነው። እኛ ግን ወገኖቼ ኦንላይን ላይ ምንድነው ሼር ፖስት የምናደርገው? የሰው ልጆች እንደዚህ እየታረዱ የሰው ልጆች በእንብርክኪት እየሄዱ የሰው ልጆች የቁልቁሊት ተሰቅለው አህያ ላይ ተጭለው እየተጎተቱ ኢትዮጵያውያን አሁንም እኔም የሚደንቀኝ ነገር ደግሞ መልሰን ምን እንላለን መሰላችሁ? በጣም የሚያስደንቀኝ ኢትዮጵያውያን ኑሮ እኮ እጅግ ተወደደ እንትን እንኳን ገና እሳት ይዘንብብናል በኃጢአታችን ምክንያት። ምን እኛ ያላደረግነው ግፍ ምን አለ? ምን ቀረ? እንዴት ነው ሰው ማስተዋል ያቃተው? እኛ ኮምፕሌን የምናደርገው ኑሯችን ተወደደ እንትን ተወደደ ማይ ፍሬንድ ገና ወደ ንስሐ ካልገባን ህይወታችን ጥያቄ ውስጥ ነው። ከሚገድሉ ሰዎች ጋር ከተባበርን ከገደልን ካስገደልን ፖስት ሼር እያደረግን ትላንት እግረ መንገዴን አንድ እንትን አየሁ ያስደነቀኝ ምን እንደሆነ ጉዳዩን አላውቅም ቢቴ ምክንያቱም ዝም ብዬ ነው ያለፍኩት። ምንድነው ያየሁት? አንድ ነገር ሰዎችን እንደ ኩንታል እህል በእንትን ጠፍሮ በአህያ እየተዛበቱ በአህያ አስሩ መጎተት። ኢትዮጵያውያን where are we heading? ገና መከራ ብዙ ይጠብቀናል ወንድሞች። አም ሶሪ ወደ እግዚአብሔር እስካልተመለስን ድረስ በእውነት ወደ እግዚአብሔር እስካልተመለስን ድረስ አበሳችን ገና ብዙ። አሁን እኛ እቺ ጤፍ እንትን ገባች ለሚለው እሷ እኮ ዛት ቲፕ ኦፍ አይስበርግ በጣም ትንሿ እኮ ነች። ገና እኮ አለ ወገኖች። ስለዚህ ከመስመር ወጥተናል፣ እግዚአብሔርን አሳዝነናል። ለዚህ ነው ጥያቄው እኛስ በክርስቶስ ስቅላቱ ተባብረናል ወይ? ከገዳይ አስገዳዮች ጋር ዛሬም ህብረት ካለን ወገኖች ከክርስቶስ ሰቃዮች ጋር ተባብረናል። የሚያሳዝነው ወገኖቼ ለኛ እንደ ደሙ ፈሷል። ሁለተኛ ግን ወገኖቼ ይሄን የፈሰሰውን ደም ዛሬም ብንቀልድበት ወገኖቼ ከዚህ በኋላ የሚፈስ ደም የለም። ያቺው ስለዚህ ወገኖቼ እኛ የታደረግን እኛ ማይተባበርን ወንድሜ ከነዚህ ትንንሾች ወንድሞቻችን ላይ በደል ካደረስን በክርስቶስ ላይ እንዳደረገ ከነዚህ ትንንሾች ብሏል እሱ እኮ ጌታ ሆይ የታግኝተህ ምንለው አይ ከነዚህ ትንንሾች ያደረጋችሁት ለኔ ያደረጋችሁ በእነዚህ ትንንሾች ላይ ያደረጋችሁት ደግሞ በኔ ላይ ያደረጋችሁ። ስለዚህ በክርስቶስ ስቅላት ላይ ወገን ተባብረናል። ዛሬ እየተባበርን ደሙን እየቀለልንበት ነው። ለዚህ ነው ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ላይ ተጠንቀቁ፣ የክርስቶስን ደም ተጠንቀቁ እንዴት እንደምትይዙት፣ ምክንያቱም ሁለተኛ የሚፈስ ደም የለም ብሏል። ወገኖቼ ዛሬም ሽፍቶች ሆነን ሳለን ዛሬም ቀማኞች ሆነን ሳለን ይቅርታ ዛሬም ቀማኞች ሆነን ሳለን ዛሬም ቤቱን እንኳን ምን ያደረግነው የንግድ ቤት አድርገነው
አገሪቷን ደም በደም አድርገን እኛ ግን ክርስቲያኖች ነን። ዛሬ መስቀላችንን አሳምረን ምን ችግር አለብን? መስቀላችንን አሳምረን። ስለዚህ ወገኖቼ እኛ የምናወራው በአይሁድ ዘመን ስለተፈጠረው በቤተ መንግስት በቤተ መቅደስ ውስጥ ክርስቶስ ስላደረገው ጸሎተ ሐሙስን ስናስብ ነበር። ደርሶ ምንድነው ያላቸው? ወደ ቤተ መቅደስ ገባ ይላል። ቤተ መቅደስ ገብቶ አየ ቤቱ ምን ሆኗል? የንግድ ቤት ሆኗል ወንድሞች። ቤቱ ምን ሆኗል? የሽፍቶች ቤት ሆኗል። የጸሎቱ ቤት የሽፍታ ቤት። አሁን ጥያቄው እኛ አላደረግነውም ወይ? ለዚህ እኮ ነው በክርስቶስ ስቅላት ተባብረን ይሆን ወይ ብለን ፕራክቲካል አፕሊኬሽን ነው የዛሬው ትምህርት ብለን የጀመርነው። አላደረግነው። የክርስቶስን ቤት መነገጃ ቤት አላደረግነውም ወንድሞቼ። ዋን ዌይ ኦር አናዘር፣ ባንድም ይሁን በሌላ የክርስቶስ ቤት የሽፍቶች ቤት አላደረግነውም ወይ? ማን ይንገረን? ከሰማይ መልአክ መጥቶ ይንገረን? ቅዱስ ሚካኤል ይምጣ? ቅዱስ ገብርኤል? ወንድሜ መድፍ ማጠራቀሚያ እኮ አድርገናል ኢትዮጵያን ቤተክርስቲያን። የመድፍ እውነት ነው። ከዛም በኋላ ይሄ ሁሉ መከራ የመጣብን ምናምን እንትና ናቸው እንላለን። እነ ምስራቆች ናቸው፣ እነ ሰሜኖች ናቸው፣ እነ ደቡብ። ወንድሜ ወደ ንስሐ ካልተመለስን ገና አንተ ለስጋ ለመጣብህ ለዚህ መከራ ነው። ገና ንስሐ ካልገባን ወገኖቼ የበለጠ መከራ ይጠይቀናል። ሌላው ሶስተኛ አንድ ጥያቄ ላንሳ። ሰዓታችን ሄደ። እዚህ ጋር በሩጫ ቶሎ ልበል ሰዓት ይስላል። አንድ የሚያስደንቅ ነገር አለ። ይሁዳ እንግዲህ አንዱ ከምናስበው ሰሞኑን እንግዲህ ገንዘቡን የተቀበለውን ገንዘብ አምላኩን ከሸጠ በኋላ የተቀበለውን ገንዘብ መልሶ ለመመለስ ሞክሮ ይትራይል እኮ ወደ ቤተ መቅደስ ተመልሶ ሮጦ እዚህ ጋር መልሶ እንኩ አለ። ለምን ያቃል? ንጹህ ደም አሳልፎ ሰጠ። ያቃል ወንድሞቼ፣ በደል የሌለበትን ንጹህ ሰው አሳልፎ ሰጠ። ስለዚህ ምን አለ? እሱ ግን ነፃ የሚሆን መስሎት ልክ ነው እኮ ኃጢአት ከተሰራ በኋላ እኮ ወገኖቼ እግዚአብሔር በውስጣችን ሁለት ነገር ያሳድራል። አንደኛ ህሊና የሚባል ማሽን አለ። ሁለተኛ የእግዚአብሔር መንፈስ በሰው ውስጥ አለ። ስለዚህ ይወቅሳል። አያችሁ፣ አምላኩን ከሸጠ በኋላ ገንዘቡን አልተጠቀመበት። ቤተ መቅደስ ይዞ ሄደ። እኔ ያስደንቀኛል። ቤተ መቅደስ ይዞ ሄደና እንኩ ገንዘባችሁን 30 ጠገራ ብራችሁን እንኳ አላቸው። እነሱ ደግሞ በጣም ጎበዞች አሉ። አቤት የሚገርም እኮ ዘመን። እንደሱ ደግሞ ምን አሉት መሰል? ነው እሱ የራሱ ጉዳይ ነው አሉ። እኛ ዲል አድርገናል። ደረሰ ዲል አንቀበለውም። እሱ እምቢ ሲሉት በተነውና ሮጡ ነው ራሱን የገደለው። ለዚህ ነው አንዳንድ ሐዘን እኮ ኖሮታል፣ ግን ንስሐ አልገባም። ልዩነት አለው። ዝም ብሎ ማዘንና ንስሐ መግባት ይለያያል። እነሱ ደግሞ ያደረጉትን የቤተ መቅደሱ ሰዎች ወንድሞቼ በእውነት እንዲያገለግሉ የተጠሩት ካህናት፣ ሽማግሌዎች፣ የምስጋና የቅኔ ባለቤቶች፣ ሌዋውያን እነሱ ወንድሞቼ ምንድነው ያደረጉት? ኖ ይሄን ገንዘብ የከፈሉት እነሱ ናቸው። ይሄን የከፈሉበት ንጹህን ሰው አሳልፎ ለመግደል ነው። ስለዚህ ይሄን ገንዘብ እንዴ በቤተ መቅደስ መባ ውስጥ ማይን እንድንከታ አይቻልም። ይሄ ልክ አይደለም ማለት የበደል ገንዘብ ነው። ሪሊ አሳልፈ ገድለ ከፍለ አስገድለ ከዛም በኋላስ እሱ የደም ገንዘብ ስለሆነ መቀየጥ የለብንም። ይሲ ምን ያህል ግብዞች እንደሆነ ይኸውላችሁ። በደሉ ብዙ ነው። አንደኛ ይገርማል ብቻ። ስለዚህ ሰላማዊውን ጌታን አሳልፎ ሰጥቶ በበደል ተስማምቶ ንስሐ እንደመግባት ሌላ ነገር። ስለዚህ የደም ገንዘብ ነውና ልንቀላቅለው አይገባም። የሚገርም ነው። ንጹህን አሳልፈው ሰጥተው እንዲገደል አድርገው እነሱ ንጹህ ገንዘቡን እኮ ማይደባልቁ ንጹህ ሊሆኑ እኮ ነው። በደል እኮ በእጃቸው እንዳይኖር እኮ ነው። ታትሱ ይሄ እኮ ነው ዘባችነት። ይሄ እኮ ነው ሂፖክራሲ። ትልቁን ግድያን ፈጽመው አስገድለው ገንዘቡን ግን በደል ይሆንብናል ብንደባልቀው።
ስለዚህ ወገኖቼ ንጹህን ገድለው ንጹህ ለመሆን የመሰሉ ነፍሰ ገዳዮች ናቸው። ሆነስትሊ ንጹህን ገድለው ንጹህ ለመምሰል የሞከሩ ነፍሰ ገዳዮች ናቸው። ምንም ጥያቄ የለውም ናቸው። ኦብቪየስሊ እነሱ አይደል የከፈሉት እንዲገደል። አሁን ግን አንደባልቅም ይሄን ገንዘብ ልክ እንደኛ እንደ ዛሬ ማለት ነው ወገኖቼ። እኛ ሽፍቶች ስንሆን ሽፍቶች፣ ቀማኞች፣ ነጋዴዎች ስንሆን ነጋዴ በስራው አይደለም እያልኩ ያለሁት ንግድ ሁሉ በአግባቡ ነው። ሽፍቶች ስንሆን መንፈሳዊ ለመምሰል እንደምንሞክረው ማለት ነው። that's what they did። እነሱ ላይ ጣታችን እንድንጠቁም አይደለም። እኔ ቅድም ብያቸዋለሁ የዚህ ትምህርት ዓላማ ፕራክቲካል አፕሊኬሽን ራሳችን እንድንመረምር። እኔስ ምን አድርጌያለሁ? እንደዚህ የግብዝነት ህይወት ምን ተገኝቶብኛል? ስለዚህ ወንድሜ ገድለህ አስገድለህ እንዲገሉ ተባብረህ አንተ ግን ቤተክርስቲያን መጣ እግዚኦ መሐረነ ክርስቶስ ክራላይሶ ወንድሜ ትቀልዳለህ ንስሐ ሳትገባ። አር ዩ ኪዲንግ ሚ? ሰውን ማታለል ይቻላል፣ አባን ማታለል ይቻላል፣ እኔን ማታለል ይቻላል። እግዚአብሔርን አለ ለምን ፖስት ሼር አድርገን ገለን አስገድለን ወንድሞቼ ወንድሞቻችን ደም ዛሬም ይጮሃል። ኢትዮጵያ ከላይ እስከ ታች ይጮሃል ወገኖቼ። ስለዚህ ወገኖቼ ሽፍቶች ሆነን ሳለን እኛ ግን የዕለተ ዓርብ ዕለት ወይም በሰሞነ ሕማማት ሰሞን መተን እንሰግዳለን። ምን ችግር አለብን? ከዛ ሰኞ ይመጣል ደግሞ እንደገና ሼር ግደለው አስገድለው እንትናን ግደላቸው አስገድላቸው ሼር ፖስት ኦ ማይ ፍሬንድ የገደለው ያስገደለው ተጠያቂ ነው። በጀብደኝነት አይደለም ግን እውነት ነው። ወዴት ልሽሽው? ይሁዳ ወገኖቼ ንስሐ ቢገባ ኖሮ ይድን ነበር። ንስሐ አልገባም። እኛም ንስሐ ብንገባ እንድናለን። ስለዚህ ወገኖቼ እኛ ራሳችን የመቅደስ ነጋዴዎች ሆነን ጸሎተኛ ምን መስለው ነገር ልክ አይደለም። እግዚአብሔር አይወደውም። እነዚህ ሰዎች እነዚህ ካህናት ምን አይነት ሰዎች ነበሩ? በዛን ብልብላችሁ ትሉ በደልን የሚጸየፉ ነፍሰ ገዳዮች ነበሩ። እግዚአብሔርን ገንዘብ እዛ ውስጥ አንከትም አሉ። በደልን እኮ መጸየፋቸው ግን ነፍሰ ገዳዮች ነበሩ። እኛስ ወንድሞቼ እኔ አሁን ስለነሱ አይደለም የኔ ኮንሰርን። ዛሬስ እኛ ዛሬ ወገኖቼ ቅድም አንስቼላችኋለሁ። በኋላ ሞ ይመጣበት ይሆናል አልደርስበትም፣ ብቻ ሰዓቱም የለም። አሁን እኮ የሚገርማችሁ ጉዳዩ ከሽማግሌዎችና ከካህናት ጋር ያገናኛቸው ኢየሱስ ክርስቶስ የሃይማኖት ጉዳይ ነው አይደለም? የሃይማኖት ጉዳይ እኮ ግን የሃይማኖት ጉዳይ ሳለ ምክንያቱም ሰንበትን ሽሯል፣ የሰው ልጅ ሲሆን የእግዚአብሔር ልጅ ነኝ ብሏል፣ መቅደሱን በ3 ቀን አፍርሼ እሰራዋለሁ ብሏል አይደል? ክሱ የሃይማኖት ጉዳይ ነው። ግን ለምን ራሳቸው አልገደሉትም? ካህናቱ የሸንጎ አባላት ለምን አልገደሉትም? ደሙን ሊታጠቡ ፈለጉ። እንደ ጲላጦስ ምን አደረጉ? የሚቀለው ወደ ጲላጦስ ወደ ፖለቲካ አዞሩት። ጉዳዩን ምን አሉት? ከሲዘር ጋር ከቄሳር ጋር አያያዙት። ምን አሉ? ይሄ ሰው ንጉስ ነኝ ብሏል። ምክንያቱም ይሄ ካፒታል ፓኒሽመንት ያስመጣል። ይሄ ትሪሰን ንጉስ ነኝ አለ። ክሱን ወደ ፖለቲካ ወሰዱት። ይሄ ሰው ቀረጥ መክፈል አያስፈልግም አለ ብለው ጉዳዩን ወደ ፖለቲካ ገለበጡት። ለምን? እነሱ ቢገድሉት ኖሮ በሃይማኖት ጉዳይ ቢሆን መንግስት አይገባባቸውም ነበር። በሃይማኖት ጉዳይ ብልጦች ናቸው። ለዚህ ነው ጉዳዩን የፖለቲካ ጉዳይ አድርገው ልክ እንደኛ ዛሬ ወገኖቼ መስቀላችንን አጥልቀን የሃይማኖቱን ጉዳይ የፖለቲካ ጉዳይ እናደርጋለን። የፖለቲካውን ጉዳይ የሃይማኖት ጉዳይ እናደርጋለን። በሰማይ ያለ እግዚአብሔር ግን ያየናል። there is accountability my friend። እኔ ለእቺ እስጢፋኖስ ለምትጮህ አንደበት ነገ በክርስቶስ ፊት መልስ ትሰጣለች። እኔም እሰጣለሁ፣ ሁላችንም እንሰጣለን። አላደረግንም እኛ ኢትዮጵያውያን። የፖለቲካውን ጉዳይ የሃይማኖት ጉዳይ አላደረግንም። የሃይማኖቱን ጉዳይ የፖለቲካ ጉዳይ አላደረግንም። ሰዎችን ለመምታት አላደረግንም። ወንድሞቼ ተሳሳትኩ፣ ይቅር በሉ። ስለዚህ ወገኖቼ እነዚህ ሰዎች ምን አይነት ነበሩ ብላችሁ ብትሉኝ እነዚህ ካህናት በደልን የሚጸየፉ ነፍሰ ገዳዮች ነበሩ። በደልን እንጸየፋለን፣ ይህን ገንዘብ ልንከታ አይገባንም አሉ። እነዚህ ሰዎች
ገዳዮች የሆኑ የእግዚአብሔር አገልጋዮች ነበሩ። ኢትስፋክት አሁን ጥያቄው እኛስ ከነሱ ጋር ተመሳስለናል ወይ? ዛሬ እኛስ ተባብረናል ወይ? አሁን እነሱ ለመውቀስ አይደለም የኔ ፐርፐዝ ይገርማችሁ። ታስና ማይጎል ዛሬስ በእውኑ ከነሱ የተሻለ ህይወት አለን ወገኖቼ? ለዚህ እኮ ነው መድኃኔዓለም ክርስቶስ ምን አለ? ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ካልተሻለ ወደ እግዚአብሔር መንግሥት አትገቡም ማለት። እነሱ ያስመስሉ ነበር። ነፍሰ ገዳዮች ሆነው ሳለ ሰላማዊ ለመምሰል ይፈልጋሉ። ለዚህ እኮ ነው ክርስቶስ ጽድቃችሁ ከነሱ ካልተሻለ you are lost ብሎናል። ለዚህ ወገኖች ራሳችን መርምር። በሃይማኖት ብትኖሩ ራሳችሁ መርምሩ። ያችሁ አራተኛ አንድ ነገር ላንሳ። በክርስቶስ ስቅለት አሁን በዛ ነው ዓርብ ዕለት ነው ወደ ኋላ በህሊና ሄዳችሁ በደለኞች እነማን ናቸው? እነማን ናቸው ሪል በደለኞች? ይዛለታ እዚህ ጋር አንድ ማንሳት ፈልጎ የኢየሱስ ክርስቶስ መሰቀል የሱ ፍላጎትና ምርጫ ቢሆንም ችን ሁለት ያስምሩልኝ የመጣበት ዓላማ ቢሆንም በደለኞች ግን አሉ። ልብ አድርጉ። የክርስቶስ መሰቀል ለዛች ቀን የመጣው ሞቶ ሊያድነን ነው። መሰቀሉ አይቀሬ ነው። በዚህ ውስጥ ግን እጃቸው ያሉ በደል የሰሩ ሰዎች ግን ብዙ አሉ። ያንን የምናነሳው ዛሬስ ቅድም ብለናል። ትንንሾችን ዛሬ ከበደልን አቅም የሌላቸው ስደተኞች ናቸው ብለን የተራቡ ናቸው ብለን ወገን የላቸው አናሳዎች ነን እኛ ብዙ ነን ብለን ብናደርግ ያንኑ መድገማችን ወገኖቼ። ስለዚህ ወገኖቼ በክርስቶስ በደል እነማን ናቸው ብለን ብንል በነገራችን ላይ ክርስቶስ ፈልጎ መሰቀሉን ዮሐንስ 10 ቁጥር 14 ጀምሮ ብታነቡት ታገኙታላችሁ። ማን ነበረ? ይሁዳ ብቻ ነበረ ወንድሞች? ነው ይሁዳ ተጠያቂ ነው? አዎ ተጠያቂ ነው። ምንም ጥያቄ እኮ የለውም። እነዛ በውሸት የመሰከሩ ሰዎችስ ተጠያቂ ናቸው። በውሸት ካህናት ጠርተዋቸው ገንዘብ ሰጥተዋቸው ሲያስመሰክራቸው ተጠያቂ ነው። አዎ ሽማግሌዎችና ካህናቶች ነበሩ። ጲላጦስስ ነፍሰ ገዳይ ነው። ጲላጦስ ራሱ አያችሁ እውነተኛን ሰው እንዴት አሳልፈ። በነገራችን ላይ እግረ መንገዴን ዛሬም እያየው ነው ይሄንን የግብዝነት ህይወት። ሰሞኑን በአሜሪካን ሀገር ያለውን የፖለቲካ አንድ ሰው በስተት ወደ እንትን ተወሰደ ተባለ። ግን ኢንተረስቲንግ ያስደነቀኝ ነገር በሀገሩ እንኳን በታሰረበት ሀገር አንደኛ በስተት ነው አሳልፈን የሰጠነው ይሄን ሰው። ታዲያ በስተት ካሳለፋችሁ እሺ ይሄኛውስ በራሱ ምክንያት በስተት ያሳለፍኩትን ሰው ነው ግን አልመልሰውም። የዛ ሀገር መሪ ንጹህ መሆኑን ያወቀ አለቀውም እስር ቤት ነው ማለት ምን ማለት ነው? ዓለማችን እንደዚህ ነች። ዓለም ገናችን እንደዚህ ነች። ለዚህ ነው ጲላጦስም ሚስቱም ለመነችው፣ ኧረ ተው ስለዚህ ሰው ሌሊት አልተኛው ይሄ ሰው ንጹህ ነው አለችው። ልልቀቅላችሁ አለ። ሲጮሁ እኔ ከደሙ ንጹህ ነኝ ብሎ እጁን ታጠበ። ኧረ ነው እንዴ ታጥበትናል። ዛሬም እኛ እንደዛ ብናረግ እኛ የለንበት ምን ከሌ ናቸው ነው ምንለው። ለዚህ ወገኖቼ ስለዚህ ማን ተጠያቂው? ጲላጦስ ነው እንጂ በኢየሩሳሌምና በይሁዳ አካባቢ ትላንት የዳዊት በእግዚአብሔር ስም የሚመጣ የዳዊት ልጅ ብለው ኒሴብሖ ሲሉ የነበሩ ሰዎች ለወልደ ዳዊት እያሉ ኒሴብሖ ሲሉ የነበሩ ሰዎች ዛሬ ስቀለዋል ነፃ ይሆናሉ። ተጠያቂነት አለ ወገኖቼ። እሱ ብቻ አይደለም ወገኖቼ፣ እኛም ተጠያቂነት እኛም ጋር አለ። አው ደግሜ እንዳልኩት ደጋግሜ እኛም ጋር ተጠያቂነት አለ እንዳንረሳ። ለምን የተሰጠንን ይሄን ጸጋ ደሙን ዛሬም ስንቀልድበት ደሙን ስናክፋፋው ክርስቲያኖች ሆነን ሳለን አሕዛብ እንኳን የማያደርጉት አይነት በደል በውስጣችን ሲኖር እኛ ሁላችን እኮ ማልቀስ ነበረብን። ቶታሊ እኮ ሁሉን ነገር ኮሸታ የሰው ልጅ ይህንን ያህል ግፍ በኢትዮጵያ ምድር ስናይ በምድራችን ላይ የገዛ ወንድሞቹ ትልልቅ መስቀል እያደረግን ወንድሞቻችንን እንዲህ ቆራርጠን ስናደርግ ከዚህ በለጠ ክርስቶስን ስቅላት ጋር መተባበር ሌላ ምን አለ? እዚህ ወገኖቼ እዚህ ነው ቤተክርስቲያን ሰሞነ ሕማማት ብላ ሰሞኑን እንግዲህ ማዘን ግድ ነው። በር ዘግተን እጅግ ልናለቅስ ይገባል።
እኛ እኮ ዛሬም ጸሎታችን ከነ እርማችን እኮ ይዘን ነው። እርማችንን ይዘን እዚች ጋር ደብቀናት እርማን ገድለን እዚህ ስር ቀርበን ሬሳችንን እዚህ ቀርበን እንጸልያለን። እንደዚህ እንዳይወድቅብን ሬሳው እንዳይወድቅብን እዚህ ስራለች እንዳትወድቅብን እንዲካረግ ሊወድቅብናል። ወደ ሰማይ ወደ እግዚአብሔር ካል ሊወድቅብን ሬሳው። ስለዚህ እንዲች እንይዘዋለን። እንዲህ ነው የምንጸልየው። እግዚኦ ዋርና ክርስቶስ አይደለም። ይሄ አይጠቅምም ወገኖች። አንድ ነገር ልበልና ሰዓቴ ሄደ። አንድ ሌላ የተከናወነውን ትላንት ምንድነው የመቅደሱ መጋረጃ ተሰነጠቀ። ብዙ ጊዜ እንደዚህ አይነት ነገሮች ስለማናስተው ነው ትንንሾች የሚመስሉ ግን ላምጣቸው ብዬ ያልኩት። የመቅደሱ መጋረጃ መቀደድ ሚስጥሩ ምንድነው ወንድሞቼ? በዛን ደቂቃ ከሆኑት ተአምራት አንደኛው የመቅደሱ መጋረጃ መቀደድ፣ የሙታን መነሳት። እነሱ ሁለቱን እስቲ ልያቸውና ልዝጋ። የመቅደሱ መጋረጃ ምን ነው የሚያመለክተው? ይኸው በእኛ ጋር ዛሬም ስርዓቱን ቤተክርስቲያን ጠብቃ በመቅደሱ በቅድስተ ቅዱሳኑ በመቅደሱ መካከል በቅድስቱ መካከል ልዩነት አለው። ምእመን የሚሆኑበት ቦታ አለ፣ ካህናት የሚሆኑበት ቦታ አለ። ስለዚህ በብሉይ ኪዳን በመገናኛ ድንኳኑም እንደዚሁ ነው። በቅድስተ ቅዱሳን ነው በመቅደሱ በቅድስቱ መካከል መጋረጃ አለ። ያ መጋረጃ ተሰነጠቀ። ምን ነው የሚያመለክተው ወገኖቼ? የጠብ ግድግዳን መፍረስ ነው የሚያመለክተው። ሰውና እግዚአብሔር መታረቃቸው ነው የሚያመለክተው። ሰዎች በኢየሱስ ክርስቶስ ወደ እግዚአብሔር እንደሚገቡ በእጁ ላልተሰራች ቤተ መቅደስ ገባ ይላል። ያን ለማመልከት ስለዚህ የሚጋርድ የለም። በፊት የሚጋርድ ነገር አለ። ታዲያ ቅድስተ ቅዱሳን ውስጥ ካህኑ በዓመት አንድ ጊዜ ይገባል። በዛ ውስጥ ያለው ጽላቱ ነው፣ ታቦቱ ነው፣ እግዚአብሔር መገለጫ ነው። ስለዚህ ወገኖቼ ምንድነው ብለን ብንል የሱ መቀደስ መሰንጠቅ ምንድነው ብለን ብንል በእኛና በእግዚአብሔር መካከል የነበረው የጠብ ግድግዳ መፍረስን የሚያመለክት ነው። ስለዚህ ሰዎች በኢየሱስ ክርስቶስ ስቅላት ከእግዚአብሔር ጋር መገናኘታችን የሚያመለክት ነው። ሰው በክርስቶስ ከእግዚአብሔር ጋር የመታረቁ ምልክት፣ በክርስቶስ ወደ እግዚአብሔር የመግባቱ ምልክት ነው። ዕብራውያን ላይ ይህንን ሄዳችሁ ብታነቡ ብዙ ታገኛላችሁ። እዚህ ጋር ላቁም አንድ ነገር ብቻ ብዬ ሰዓቱ ሮጠ። በዕለተ ስቅለት ደግሞ ብዙ ከሙታን የተነሱ ሰዎች ነበሩ። ዋይ ዛት ኢምፖርታንት? ለምንድን ነበር? ሙታን ሁሉ እኮ ተነሱ እኮ። ብዙ ሙታን በከተማ ውስጥ ታዩ። ለምንድን ነው? ምንድነው ሚስጥሩ ወንድሞቼ? በዛን ቀን የሙታን መነሳት ምንድነው? የኛ ትንሣኤ የተረጋገጠ መሆኑ፣ በክርስቶስ ሞት፣ በክርስቶስ ስቅላት፣ በክርስቶስ እርገት እኛ የተረጋገጠ ትንሣኤ አለን። እሱን ለማመልከት ነው። ለዚህ ነው የቆዩ ከሞቱ ብዙ ዘመን የሆኑ ሙታን የተነሱበት በቃ መነሳት አለ፣ እርግጠኛ ነው፣ ትንሣኤ በክርስቶስ አለ የሚለውን ለማመልከት ነው። የሚያሳዝነው የመጨረሻው ያው ጲላጦስ ጠይቋቸው ነበር፣ ማንን ልፍታላችሁ በርባንን ወይስ ኢየሱስን ሲሉ፣ ህዝቡ ግን ሽፍታን መረጠ። ይሄ ያሳዝናል። ዓለም እንደዚሁ ዛሬም እንደዚሁ ነው። በነገራችን ላይ ይሄ ዛሬም እንደዚሁ ነው። ለዚህ ነው እኛ ስለ ሰዎቹ አይደለም። ይሄ በርባን ምን አይነት ሰው ነበር? አመፀኛ ሰው ነበር። አመፅ በኢየሩሳሌም ያቀጣጠለ ነው። በሱ ምክንያት ብዙ ሰዎች ያለቁበት ሰው ነው። ሽፍታ ነው ይሄ ሰውዬ ወገኖች። የሰላሙን ሰው ጥለው ሰው ግን የመረጠው ሽፍታ ነው። ዛሬ እኛስ ማንን መረጥን? ዛሬ እውነትን መረጥን? ጨርሻለሁ። ምን ተማርን ዛሬ? ተነሳንበት ቅድም እንዳልኳችሁ ይህንን ሰሞን በተለይ ቤተክርስቲያን ወስና በዚህ በሰሞነ ሕማማት ስናየው ስንመለከት የነበረው የስቅለቱ ጊዜ ነው እና ራሳችንን እንመርምር ብለን ነበር። ከክርስቶስ መስቀል ተባባሪዎች እንዳንሆን ብለን ያነሳነው ነው ወገኖቼ። ትልቁ ነገር ዛሬም ቢሆን እግዚአብሔር የማይወደው ስራ ላይ ስንሳተፍ በስቅላቱ መተባበር ነው። ልክ እንደ አይሁድ መሆን ነው፣ እንደ ጲላጦስ መሆን ነው። ዛሬም መስቀሉን አጥልቀን እግዚአብሔር የማይወደውን ስራ የምንሰራ ከሆነ ወገኖቼ በክርስቶስ ስቅላት መተባበር ነው። ምንም ልዩነት ከነሱ አይኖረንም።
አያችሁ። ስለዚህ ለክርስቶስ መሰቀል ተባባሪዎች እንዳንሆን የግብዝነት የፈሪሳውያን ሕይወት አይኑረን ብለን ያየነው። እነሱ እየገደሉት እነሱ ንጹሃንን ይላሉ። እየገደሉት ያገድለው አስገድለው ገንዘቡን አንቀበል ኃጢአት ይሆንብናል። ከነሱ ሕይወት እንድንማር ነው ዛሬስ እኛ ወንድሞች። ስለዚህ በአጠቃላይ ይህንን ያየነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መልካም የትንሣኤ በዓል ይሆንላችሁ። ሰላም እግዚአብሔር ይብዛላችሁ። ለእግዚአብሔር ፈቃድ እንግዲህ አይገስ ኔክስት ዊክ ነው የምንገናኘው ይመስለኛል። ሰላም እግዚአብሔር ይብዛላችሁ። ሰላሙ ደህናውን መልካም የትንሣኤ በዓል አሜን።